እውነትም ሰሚ ነሽ ኪዳነ ምሕረት ተባረኩኝ በደጅሽ በረከት አላፈርኩም ስምሽን ጠርቼ ተፈወስኩኝ መድኃኒት አግኝቼ እውነትም ሰሚ ነሽ ኪዳነ ምሕረት ተባረኩኝ በደጅሽ በረከት አላፈርኩም ስምሽን ጠርቼ ተፈወስኩኝ መድኃኒት አግኝቼ በደጅሽ ላይ ባለው በሾላሽ ፍሬ የስንቱ መሃን ሰው ታሪክ ተቀየረ። ልጅን ትሰጫለሽ እንደ ፍላጎቱ ሰሚ ነሽ እናቴ ድንግል አዛኝቱ እውነትም ሰሚ ነሽ ኪዳነ ምሕረት ተባረኩኝ በደጅሽ በረከት አላፈርኩም ስምሽን ጠርቼ ተፈወስኩኝ መድኃኒት አግኝቼ ከጣራሽ ላይ ካለው በማር እምነትሽም ከደዌ በሽታ ሁሉም ዳኑብሽ በእምነት ተማጽኖሽ ከቶ ማን አፈረ ስለቱ ሰምሮለት ቆሞ መሰከረ እውነትም ሰሚ ነሽ ኪዳነ ምሕረት ተባረኩኝ በደጅሽ በረከት አላፈርኩም ስምሽን ጠርቼ ተፈወስኩኝ መድኃኒት አግኝቼ ጸበልሽ ድንቅ ነው እውርም ያበራ ከዓመት እስከ ዓመት ድንቅን የሚሠራ ለምጽ የሚያነጻ ነው ጎባጣን ሚያቀና እናቴ ሰሚ ነሽ ይድረስሽ ምስጋና እውነትም ሰሚ ነሽ ኪዳነ ምሕረት ተባረኩኝ በደጅሽ በረከት አላፈርኩም ስምሽን ጠርቼ ተፈወስኩኝ መድኃኒት አግኝቼ የብዙ ሰው ታሪክ በቃ የተባለ በኪዳነ ምሕረት እንደ አዲስ ቀጠለ ያ ሁሉ ጥማቱ መራቆቱ ቀረ የሰሚ ነሽ ምልጃ ታሪኩን ቀየረ እውነትም ሰሚ ነሽ ኪዳነ ምሕረት ተባረኩኝ በደጅሽ በረከት አላፈርኩም ስምሽን ጠርቼ ተፈወስኩኝ መድኃኒት አግኝቼ እውነትም ሰሚ ነሽ ኪዳነ ምሕረት ተባረኩኝ በደጅሽ
ከደጅሽ በረከት አላፈርኩም ስምሽን ጠርቼ ተፈወስኩኝ መድኃኒት አግኝቼ። የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? እስኪ ንገሩኝ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ይችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለብን። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል ነው። የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከነው ያለው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ ዓይን አይመረመርምና ለብእሲሰ መንፈሳዊ ሁሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱሰ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካው። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካው። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባልም። መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያው ሰዓት መጋቢት 29 ቀን ፈጠረ። በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል።
መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል።